ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬ ፕሮግራማችን የተለያዩ ነጥቦችን የምናነሳ ይሆናል። አርሰናልን የሚመለከቱ ባለፉት 24 ሰዓታቶች ውስጥ የወጡ አዳዲስ መረጃዎችን በቀጥታ የማቀርብላችሁ ይሆናል። መድፈኞቹ እንቅስቃሴዎቻቸውን ከተለያየ ሁኔታ እየቀየሩ ነው የሚገኙት። አንዱና ትልቁ የሚባለው አንድሬ በርታ በሚገባ እየሰራ የሚገኘው የአርሰናልን ከሱ ውጭ ያሉትን ስኳድ ወይም ደግሞ በስፋት ማጠናከሩ ላይ እየሰራ ነው የሚገኘው። ፒየር ሜርቴሳከር መልቀቁ ይታወቃል። ታዲያ ፒየር ሜርቴሳከርን ማን ይተካዋል የሚል ትልቅ ጥያቄ ነበር። ታዲያ ዣቪየር አሎንሶ እዚህ ጋር ምልመላቸው ላይ አርሰናል የቤልጂየማዊውን ፓስካል ዲማሽከልን ከታዋቂ የሆነው የምታውቁት እንግዲህ በስትራስቡርግ ማለት ነው አካዳሚ ዳይሬክተር ነው የሰራው። በስትራስቡርግ ዳይሬክተሮችም የተለያዩ ምልመላዎች ላይ የሚሳተፍ ነው። ታዲያ በሚገባ አርሰናሎች ካጠኑ በኋላ ይህንን ሰው መሾም ችለዋል። ይህ ትልቅ ስራ ነው የሚሆነው። ፒየር ሜርቴሳከር በአርሰናል ቤት ብዙ ስራዎችን ቢሰራም እንደዚህ አይነት ግን ትክክለኛ መልማዮችን ማምጣት ደግሞ አስፈላጊ ነው። በተለይ ብዙውን ጊዜ አንድሬ በርታ ጋር በሚመለከት የሚነሱ ሀሳቦች አንድሬ በርታ ድርድሮችን በማድረግ ላይ በጣም የተካነ ሰው እንደሆነ መረጃዎቹ ይጠቁማሉ። ነገር ግን ደግሞ እግር ኳስ ምልመላን ደግሞ ይመለከታልና ምልመላውን ለትክክለኛ ሰዎች ይሰጣል ተብሎ ይጠበቃል። አንደኛው ከዚህ በፊት በአትሌቲኮ ማድሪድ አብሮት የሰራውን የግራናዳውን ቴክኒካል ዳይሬክተር ዣቪየር አሎንሶን ወደ አርሰናል አምጥቶታል። እንግዲህ አሎንሶ በግራናዳ ቤት በጣም ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። ታዲያ ይህ ስፖርቲንግ መልማይ ክፍል ኃላፊ የሆነው ዣቪየር አሎንሶ የአርሰናልን የምልመላ ክፍል አብሮ ከሚመራ ይሆናል። ቴክኒካል ዳይሬክተሩ ነው ማገልገል እድል ይኖረዋል ማለት ነው። ማውሪዚዮ ሚቼሊ በስካውቱ ዘርፍ እንግዲህ የስካውት ዲፓርትመንቱ ኃላፊ ሆነው መጥተዋል። እንግዲህ ሶስት ቅጥሮችን የምናይ ይሆናል። ፓስካል ዲማሲያክስ፣ እንዲሁም ደግሞ ማውሪዚዮ ሚቼሊ፣ እንዲሁም ደግሞ ዣቪየር አሎንሶ በርታ በዙሪያው ሌላ አዲስ አብዮትን እያየን እንገኛለን። ታዲያ ይህ ሁሉ ምልመላዎች ከብዙ ምክንያቶች እንዳሏቸው ማየት የሚያስፈልገው ይሆናል። እንግዲህ አርቴታ አንዱ እንዲሻሻልለት የሚጠብቀው በአርሰናል የጤና ቡድኑን ወይም ደግሞ የአርሰናል የምርመራ እንዲሁም ደግሞ የሕክምና የሪከቨሪ ቡድኑም እንዲታይለት ይፈልጋል። ታዲያ እዛ ላይ ደግሞ ትልልቅ ስራዎችንም እየሰራ እንዳለ ይታወቃል። ዛቬር ቤላ እንደለቀቀና እንዲሁም ደግሞ አርሰናሎች በቀጥታ ከሪያል ቤትስ ሁለት የስፖርት ሳይንስና እንዲሁም ደግሞ በሕክምና ላይ የተሰማሩትን ካርሜል ማርኩዌዛ እና አርናልዶ አብራተስ እንዳመጡ ይታወቃል። እነዚህን በተሻለ ሁኔታ ደግሞ ጥረቶችን ለማድረግ በተለይ አርሰናል በዚህ ረገድ ያሉበትን ጉድለቶች መሸፈን ቅድሚያ የሚሰጠው ነው የሚሆነው። ይህንም ቅድሚያ የሚሰጠውን ሁኔታዎችን በሚገባ ማሟላት የሚያስፈልገው ነው የሚሆነው። ለአርሰናል በረጅም ዓመት የሰሩትን ሰዎች በፍጥነት እንግዲህ በትክክለኛ ሁኔታ ቡድኑን ሙሉ በሙሉ በጥሩ ሁኔታ ከጀርባ ያሉትን ስራዎች እየሰሩ ይገኛሉ። እነዚህ ስራዎች በጣም አስፈላጊ ናቸው። ከጀርባ የሚሰሩ ቢሆኑም በኋላ ውጤቶቻቸው በዋናው ቡድን ላይ ለውጦችን አመጣው የሚታዩ ነው የሚሆነው። እንግዲህ በሚቀጥሉት ቀናቶች ውስጥ እነዚህ ዝውውሮች ይጠናቀቃሉ ተብለው የሚጠበቁ ይሆናል። ወደ አድማጮቻችን በቀጥታ ወደ ዝውውር ከማቅናታችን በፊት ግን አንድ ዜና እናንሳ። ሳንቲ ካዙርላ በመጨረሻም ጫማውን ሰቅሏል። ሳንቲ ካዙርላ መድፈኞቹ ይህንን ተጫዋች በሚገባ ማስታወስ የሚችሉት በቀኝ እግሩና ግራ እግሩን በኩል መጠቀም የሚችል በጣም አስደናቂ ነበር። በተለይ ከፍራንሲስ ኮክላን ጋር በጣም የነበራቸው 2016-2017 ጥምረት በአማካይ መስመሩ ላይ በጣም አስገራሚ ነበር። ኮክላን እንግዲህ በመጨረሻም በሚባል ሁኔታ በ41 ዓመቱ ጫማውን ሰቅሏል። አርቴታ ወደ አሰልጣኝ ቡድን ስታፍ አባላቱ ኮክላንን ይመልሰው ይሆን? እንግዲህ አንዱ የሚጠበቅ ይሆናል። አርቴታ እንግዲህ በክረምቱ የገብርኤል ሄንዝ አርሰናልን በአሰልጣኝ ስብስብ ውስጥ መካተቱ ምን ያክል የመከላከል ቅርጹን እንደለወጠ ይታወቃል። ታዲያ አርሰናል ማጥቃቱ ላይ ደግሞ ቅርጹን ሊለውጥና ሊያሻሽል የሚችል ሰው ይፈልጋሉ። እንግዲህ አማካኝ መስመሩ ላይ ሳንቲ ካዙርላን በተለይ እኔ በጣም ማየት ከምፈልጋቸው በአማካኝ ቡድን ውስጥ በጣም የተሻለ ሁኔታዎችን መስራት የሚችሉ በተለይ ለዙቢሜንዲ ለስከሊ በጣም የተለየ ብቃትን መስጠት የሚችሉ አይነት ተጫዋቾች ይሆናሉ ተብለው የሚጠበቅ ነው የሚሆነው። ታዲያ አርሰናል በዚህ ረገድ እየሰራ እንዳለ የሚጠበቅ ነው። ወደ አድማቻችን እንግዲህ በቀጥታ ከ7 ዓመታት በፊት አርሰናል በዚሁ ዕለት ገብርኤል ማርቲኔሊን ማስፈረሙ የሚታወስ ነበር። ታዲያ አሁን
ገብርኤል ማርቲኔሊ 7 ዓመታትን በአርሰናል ቤት ማሳለፍ መቻሉ እንግዲህ ጥሩ ፐርፎርማንሶቹ የሚታወሱ ናቸው። ታዲያ አሁን ደግሞ የዝውውር መስኮቱን በቀጥታ እንይ፣ ምን ነገሮች እንዳሉም በቀጥታ እናንሳ። በዝውውር መስኮቱ ላይ ስናነሳ 2-3 ነጥቦች አሉ። አንደኛው የሚሆነው ብሩኖ ጎሜሬስን ይመለከታል። የብሩኖ ጎሜሬስ ጉዳይ ኒውካስትሎች የቶናሊን ዝውውር ከተጠናቀቀ በኋላ የተለያዩ ነጥቦችን የተለያዩ ሀሳቦችን በሚገባ እያዩ ይገኛሉ። ነገር ግን ቶናሊን ከለቀቁ በኋላ ኒውካስትል ብሩኖ ጎሜሬስን የመለቀቅ ፍላጎት የላቸውም። ብሩኖ ግን በሚቀጥሉት ጊዜያቶች ፍልሚያውን በሚመለከት እየተጠበቀ ይገኛል። አርሰናል እና የብሩኖ ጎሜሬስ ኃላፊዎች 65 ሚሊዮን ዩሮ ለዚህ ተጫዋች በቂ ነው ብለው ያስባሉ። 2 ዓመት ኮንትራት ይቀረዋል። 28 ዓመቱ ላይ ይገኛል። በጥቅምት ወር 29 ዓመቱ የሚሞላ ይሆናል። ስለዚህ ይህ ዝውውር በፍጥነት የመጣና እድሉ ዝቅተኛ ነው ብዬ አስባለሁ። እስከ ውድድር ዓመቱ እስከ ዝውውር መስኮቱ መዘጊያ ድረስ ሊቀጥል የሚችል ዝውውር ይሆናል ብዬ አስባለሁ። አድማጮቻችን እናንተ እንዴት ታዩታላችሁ? ብሩኖ ጎሜሬስ ወደ አርሰናል ፍላጎቱን ተናግሯል። በአርሰናል ከጀርባ በሚገባ እየሰራ ይገኛል። ነገር ግን ትልቅ ሂደቶች አንዱ የሚጠበቅ ይሆናል። ምኑ ካላችሁ ኒውካስትል ተጫዋቹን አለቀውም ሊል ይችላል። ተጫዋቹ ልቀቁኝ የሚል ከሆነ በተለይ የአሌክሳንደር ይዛክ አይነት ክርክሮችን ልናይ የምንችልበት እድል ሰፊ ነው ብዬ አስባለሁ። በቀጥታ ወደ ሌሎች የዝውውር መረጃዎችን ላቅና። ኬነን ይልዲዝን ይመለከታል። አርሰናሎች አሁንም በኬነን ይልዲዝ በኩል ተስፋ አልቆረጡም። የመጀመሪያ ያሉትን 100 ሚሊዮን ዩሮ ለኬነን ይልዲዝ ለማቅረብ ይፈልጋሉ። ማይክል አርቴታ ይህንን ተጫዋች ወደ ኤምሬትስ እንዲመጣ ይፈልጋል። በተለይ አርቴታ ሞርጋን ሮጀርስ እና ኬነን ይልዲዝን በዚህ ዝውውር መስኮት ማስፈረም ቅድሚያ የሚሰጠው ጉዳይ እንደሆነ ተናግሯል። ታዲያ ይህ ትልቅ እድልን ለአርሰናል የሚሰጥ ይሆናል ተብሎ ይታሰባል። ታዲያ ጁቬንቱስ ይህንን ተጫዋች ይለቃል ወይ? ትልቁ ጥያቄ ያ የሚሆን ይመስለኛል። በተለይ ባሉት ሁኔታዎች አንጻር ጁቬንቱስ ኬነን ይልዲዝን የመልቀቅ ምንም አይነት ፍላጎት የለውም የሚሉ ነው። ነገር ግን ዝውውር አይደል፣ ዋጋ አይደለ? ወደ አድማጮቻችን እንግዲህ ማንም ቡድን የሆነ ያክል ዋጋ ማቅረብ ግድ ይለዋል። ስለዚህ ጁቬንቱስ ማድረግ የሚችለው ለአርሰናል ዋጋውን ከፍ ማድረግ ነው። ያንን ያክል ዋጋ መክፈል የሚችሉ ከሆነ ግን በቀላሉ ተጫዋቹ እንዲያስፈርሙት እድል መስጠት ነው። ሌላኛው እንግዲህ ወደ አድማጮቻችን የተለያዩ ነጥቦችን ላንሳ። በተለይ አርሰናልንና እንዲሁም ደግሞ ታዳጊውን የሜክሲኮውን የመሃል ታዳጊ ጂልቤርቶ ሞራን የሚመለከት ነው። በተለይ ብዙዎቻችሁ በጣም የሚጠበቅ ይሆናል። አርሰናሎች ይህንን ተጫዋች እንግዲህ ለማስፈረም ከሌሎች ቡድኖች ጋር በሚገባ እየተፎካከሩ ይገኛል። አርሰናል የብሩኖ ጎሜሬስ ዝውውር ተሳካም አልተሳካም በአዩብ ቡዋዲ ላይ ከፍተኛ የሆነ ፍላጎት እንዳለው መረጃዎቹ ያሳያሉ። አርሰናል እንግዲህ አንዱ የሚጠበቀው በዚህ የዝውውር መስኮት እንግዲህ የተሻሉ ተጫዋቾችን ለማስፈረም ሙከራዎችን ያደርጋሉ። ነገር ግን ፈጠን ብለው መንቀሳቀስና የደጋፊውን ልብ ማረጋጋት አንዱ የሚጠበቅ ይሆናል። ኬሪም አሊቢጆቪች አንዱ እንግዲህ የሌሎች ዝውውሮች ካልተሳካ 18 ዓመቱን የግራ መስመር በቦስኒያ ብሔራዊ ቡድን አይተነዋል። አምና 13 ጎሎችን ማስቆጠር የቻለ ነው። አርሰናል ከዝርዝሮቹ መካከል አድርጎ ይህንን ተጫዋች ይዞታል። ይህ ተጫዋች ታዲያ እንግዲህ አርሰናልን ምርጫው አድርጎ ይመጣል ወይ? ትልቁ ጥያቄ ይሆናል። አርሰናልና በክሩፒ ጉዳይ ምን አዲስ ነገር አለ የሚል ነው። አርሰናል ከሊቨርፑል፣ ከሪያል ማድሪድ፣ ከፓሪስ ሰን ጀርመን እንዲሁም ደግሞ ከቶተናም ጋር ተፎካክሮ ይህንን ተጫዋች የማስፈረም ፍላጎት አለው። ነገር ግን ዋጋው ነው እንግዲህ ዋጋውን በሚመለከት ስካትና እንዲሁም ደግሞ ክሩፒ በርንማውዞች እያሉ ያሉት ተጫዋቾቹ የማይነኩ ናቸው የሚል ነው። ነገር ግን ዋጋውን ከፍ ቢልም በተለይ ኮንትራታቸውን በተለይ ስካትን በሚመለከት ማራዘም የማይፈልግ ከሆነ በቀጥታ ዝውውሩ የመሳካት እድል ሊኖረው ይችላል ተብሎ ይታሰባል። አድማጮቻችን እንግዲህ በዝውውር መስኮቱ በየዕለቱ አዳዲስ የሆኑ ሀሳቦች ይወጣሉ በእያንዳንዱ ሁኔታዎች ውስጥ ያንን የምናቀርብላችሁ ይሆናል። እናንተ ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ ደግሞ እኛ የሚያግዘን ይሆናል። ቤሺክታሽ አሁንም ቢሆን ለአርሰናል 20 ሚሊዮን ፓውንዱን ይቀበላል ብሎ ያምናሉ። አንዱ የሚጠበቅ የሚሆነው ይህ ዋጋ ነው። ነገር ግን መድፈኞቹ እስከ 25 ሚሊዮን ዩሮ ፉክክር ውስጥ ከገቡላቸው የማግኘት ፍላጎት አላቸው። ቤሺክታሽን እንዲሁም ደግሞ ሊያንድሮ ትሮሳርድን በሚመለከት ትናንት የቤልጅየም ብሔራዊ ቡድን ሴኔጋልን አሸንፋ ወደ ቀጣዩ ዙር ማለፏ የሚታወስ ነው። አርሰናሎች ከባርኮላ ዝውውር በዋጋው ምክንያት ሊወጡ የሚችሉበት እድል ሰፊ ሊሆን ይችላል። ፒኤስጂ ከዚህ ተጫዋች 134 ሚሊዮን ዩሮ እየፈለገ ይገኛል። ይህ ዋጋ ደግሞ ከፍተኛ ነው ተብሎ
ተብሎ የሚታመን ነው። 134 ሚሊዮን ዩሮ አስቸጋሪ ሊሆን የሚችልበት እድሉ ሰፊ ነው። ፋቢዮ ቪዬራን በሚመለከት ሃምቡርጎች 20 ሚሊዮን ዩሮ ከፍለው ተጫዋቹን የመውሰድ እድላቸው ጠባብ ነው። ሃምቡርግ ይህንን ያክል ዋጋ የመክፈል ፍላጎት የላቸውም። ነገር ግን አርሰናሎች በዝውውር መስኮቱ ላይ በሚገባ ጢነው ለሌሎች ቡድኖች ይህንን ተጫዋች ሊሸጡ የሚችሉበት እድል እንዳለም መታሰብ ይጠበቅበታል። ውራድማቻችን እንግዲህ ዝውውር መስኮቱ በተለይ የቼልሲን የኖቲንጋም ፎረስትን ሌሎች ቡድኖችን ስታዩ በተለይ አርሰናል በአማካይ መስመሩ ዝርዝር አድርጎ ይዟቸው ከነበሩ ተጫዋቾች ውስጥ አንዱ የነበረው ቶናሊ ወደ ማንቸስተር ሲቲ ሳይሆን አርሰናል ቀጥተኛ ተፎካካሪው ከዛ ይልቅ ወደ ቶተናም ምርጫው አድርጓል። አርሰናል አትሊስት ባያስፈርመው እንኳን ወደ ቶተናም መምረጡ የተሻለ ነው የሚሆነው። በተለይ ቶናሊንና ኤሌት አንደርሰንን የሚያስፈርመው ማንቸስተር ሲቲ አስደንጋጭ ሊሆን የሚችልበት እድል ይታሰባል። ነገር ግን አርሰናሎች አሁንም በዝውውር መስኮቱ በሚቀጥሉት 2 ወራት ውስጥ በሐምሌና በነሐሴ ወራት ዝውውሩ ብዙ ተጫዋቾች ዝውውር ሊገኙ የሚችሉበት እድል ሰፊ ስለሆነ ካሁኑ መስራታቸውን ይቀጥላሉ። በተለይ ደግሞ በእንግሊዝ ብሔራዊ ቡድን ዲክላን ራይስን እያየን ነበር። የዲክላን ራይስ በውድድር ዓመቱ የመጀመሪያ ጨዋታዎች ላይ በተለይ እንግሊዝ በውድድር ዓመቱ ማለት ነው በዓለም ዋንጫው ላይ ገፋ አድርጋ የምትሄድ ከሆነ ያንን ቦታ ላይ ዲክላን ራይስ እረፍት ሊሰጠው የሚችልበት እድል ይኖራል። ስለዚህ አርሰናል ያንን ቦታ ራሱን ቀደም ብሎ ማጠናከርና ማይክል አርቴታ የቅድመ ውድድር ጨዋታዎችን ሲጀምር ዝውውሮቹ ቢሳኩለት ምርጫው እንደሆነ ለአርሰናል ኃላፊዎችም በሚገባ አሳውቋል። ወዳጆቻችን የያስፖርትና የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።